የሴቶች ጉዳይ ከተነሳ መልስ የምትፈልጉት ከምን ላይ ልመልስላችሁ? ካለው የኦርቶዶክስ ልማድ፣ የሙስሊም ልማድ፣ የፕሮቴስታንት ልማድ ወይስ ከዚህ ቅዱስ መጽሐፍ ልመልስላችሁ? ብዙ ሰዎች በሴቶች ጉዳይ በቤተ ክርስቲያን ስርዓቶች በልሳን መልስ የሚፈልጉት ካለው ልማድ ማህበረሰቡ፣ ጉባኤው፣ ህዝቡ አብዛኛው ቁጥር የተቀበለውን ነገር እሱን እውቅና እንድንሰጥ ምናምን ነው ሰው የሚፈልጉ። እንደዛ ከሆነ የቃሉ አገልጋዮች አይደለንም፣ የድርጅታችን ተቀጣሪዎች ነን ማለት ነው። የመንትስ ቸርች ተቀጣሪ ነን የምንሆነው ማለት ነው። እና ከዚህ ከሆነ የምትፈልጉት በአንደኛ ቆሮንቶስ 11 መሰረት የትኛውም ያገባች ሴት በቤተ ክርስቲያን ስትጸልይም በግሏም ስትጸልይም ትንቢትም ስትናገር ራሷን መሸፈን ግዴታ ነው፣ ኦርደር ነው። በነገራችን ላይ ጳውሎስ እሱን ሲያስተምር እንግዲህ ሰው ለመሸሽ ይሞከራል፣ ለመሸሽ ከእንደገና ታውቃላችሁ አይደል? ከዚህ ቅዱስ መጽሐፍ ይልቅ በምናያቸው ቪዲዮዎች፣ ቴሌቪዥኖች እዛ ላይ የምናያቸው አገልጋዮች፣ ሴት አገልጋዮች፣ ሴት ዘማሪዎች፣ ፈረንጆቹም ጥቁሮቹም ምኖቹም እነሱ ይሄ የምናየው መድረክ ላይ የምናያቸው በቪዲዮም በምንም የነጩ ዘማሪ፣ የፈረንጁ ዘማሪ፣ የእኛም ሀገር አገልጋይ ሴቶች ክብርት የምንለው እነሱ የምናያቸው ከዚህ ቅዱስ መጽሐፍ በላይ እንደተለቁብን ታውቃላችሁ፣ እንደገነኑብን ነገሮችን ጀጅ የምናደርገው እያየን ነው። እንዴ ምን የሁሉ ሴት ጸጉሩን ከፍቶ አይደለ እንዴ? የሁሉ ሴት ምን እግዚአብሔር እየተጠቀመባት አይደል እንዴ? ያው ጸጉሯን ብቻ አይደለም አርቲፊሻሏ ራሱ ታች ወርዶ ሁሉ ይሄው አጋንንት እየወጣ አይደለ እያለን በዛ ነው እንዳለ። ግን አንድ ክርስቲያን ህይወቱን የሚመራው መንፈሳዊ ልምምዱን የሚኖረው በእግዚአብሔር ቃል ነው ብለን ካመነ ደግሞ ኮኛ ፕሮቴስታንቶች ሶላ ግራሻ፣ ሶላ ፊዴ፣ ሶላ ስክሪፕቹራ እንላለን። ሶላ ስክሪፕቹራ ማለት ቃሉ ብቻ መጽሐፍ ቅዱስ ብቻ። ግን የማይመቸን ቦታ ላይ መጽሐፍ ቅዱስ ብቻ እንልም እንጨምራለን፣ በጎን እንሄዳለን። ስለዚህ ውሸት ነው። ፕሮቴስታንቱ ሶላ ስክሪፕቹራ መጽሐፍ ቅዱስ ብቻ የሚለው ውሸቱን ነው። የሚመቸውን ይመርጥና ሴት ስነስርዓት ተያዝ ስንል ይሄ ምንድን ነው ያን ጊዜ ላሉት ምናምን እያለ ያመልጣል። ሶላ ስክሪፕቹራ ካልክ ጸጋና እምነት የሚለው ላይ ብቻ አይደለም፣ እያንዳንዷ ሶላ ስክሪፕቹራ ነች። የምንመራው በቅዱስ መጽሐፍ ነው። እንደዛ ከሆነ በአንደኛ ቆሮንቶስ 11 ላይ የግሪኩ ሀሳብ ሲታይ ሴት የሚለው ያገባችን ሴት ነው። በመሰረቱ ያንዳንዷ ራስ ያላት ባል ያላት ሴት ለምን የሞተ ሰው የሚያስነሳ ጸጋ ይኖራት? አንደኛ ያ ምንም ሲጸልይ ጉንፋን እንኳን መፈወስ ስለማይችለው ባሏ መገዛት አለባት። የምትገዛው ጸጋ ስላላት ስለሌለው ምናን አለው እሱ ወንድ ነው፣ አለቀ። እሷ ሴት ነች። በስነ ፍጥረት ውስጥ ይህን እንድታውቁ ወዳለሁ። የሴት ራስ ወንድ፣ የሴት ራስ ክርስቶስ አይደለም። ክርስቶስ የቤተ ክርስቲያን ራስ፣ የሴት ራስ ባሏን፣ የወንዱ ራስ ክርስቶስ ነው። የክርስቶስ ራስ እግዚአብሔር እንደሆነ እንድታውቁ ወዳለሁ። አንደኛ ቆሮንቶስ 11 ከ1 ጀምሮ ነው። ስለዚህ ይህንን ነገር ተፈጥሯዊ ነው። በዛ ውስጥ የተቀመጠው ነገር ከዚህ የተነሳ ሴት ከእርሷ በላይ ባለስልጣን የሆነ አካል እንዳለ ታሳውቅ ዘንድ አንድ፣ ሁለተኛ ከመላእክት የተነሳ መላእክት በኢየሱስ ስም 3-4 ሆነን ስንሰበሰብ ማህበር ስንጀምር ዋች ኦቨር ያደርጋሉ፣ ይመለከታሉ። በዛን ሰዓት ወንድ ልጅ የእግዚአብሔር ክብር ነውና ራሱን እንዳይሸፍን፣ የእግዚአብሔር ክብር መሸፈን የለበትም፣ ግልጥ ያድርገው። ሴት ግን የወንድ ክብር ስለሆነች የወንዱን ክብር ትሸፋፍን። ሴት እንዲሸፈነች ማለት የኔና የሀብቴን ክብር እየሸፈነች፣ እኔም ደግሞ የእግዚአብሔር ክብር ስለሆንኩኝ ወንዱ ራሴን መሸፈን የለብኝም። ከሸፈንኩኝ የእግዚአብሔርን ክብር ሸፍኛለሁ። መንፈሳዊ ዓለም እዛ ጋር ዳዊትና ሀብታሙ ንግስትና ሃኒ ናቸው ያሉት ብሎ አይደለም የሚያውቀው፣ ከመላእክት የተነሳ ነው የሚለው። ዋች ኦቨር ያደርጋሉ። ኤፌሶን ላይ ብዙ ልዩ ልዩ የእግዚአብሔር ጥበብ በቤተ ክርስቲያን በኩል በአየር ላይ ላሉት አለቆች ይገለጣል ይላል። ስለዚህ አንዱ ሚስትሪ ይሄ ነው። ሴት የወንዶችን ክብር መሸፈን አለባት። ሴት የወንድ ክብር ስለሆነች መሸፈን አለባት። ወንድ ደግሞ የእግዚአብሔር ክብር ስለሆነ ክብሩን እንዳይሸፍን ይግለጠው። ባርኔጣ ኮፍያ እያደረጉ ቸርች ውስጥ መቆም ወይ ረጅም ፀጉር ጎንጉኖ ቸርች ውስጥ መቆም አግባብ አይደለም። ስለዚህ ሴቶች ሲጸልዩ፣ ትንቢት ሲናገሩ ወዘተ
አንደኛ እንግዲህ መሸፈኛው ክርክር ብዙ አይነት ነው። አይ በፀጉሯ ተሸፍነው ነው፣ በጨርቅ ተሸፍነው ነው፣ እኛ በምንም ይሁን ተሸፍነው። ከዛ በኋላ ሴት ራሷን ሳትሸፍን በእግዚአብሔር ፊት መጸለይ ራሱ ነውር ነው ብሏል መጽሐፉ። ችግሩ ምንድን ነው? ፓስተሪት እንትና፣ ነቢይት እንትና፣ ነገ ደግሞ ሐዋርያዊት እንትና እንዲህ እናቴ ለእሑድ በስንት ሺህ ብር ተሰርታ ለቃው ትመጣለች። ምን ነው ጌታ በሷ እየተጠቀመ አይደለ ብለን ምንዳኘው በምናየው። በተረፈ ሴት ልጅ ራሷ ላይ አንዳች ነገር ሳታስቀምጥ በእግዚአብሔር ፊት እንድትጸልይ መጽሐፍ ቅዱስ አይፈቅድም። ከመጽሐፍ ቅዱስ ከሆነ መልሱን የፈለጋችሁት ይሄው ነው። ከሌሎች ከልማዶች ከሆነ ደግሞ በሌላ በር እንገናኝና እናወራለን እንጂ እኔ እዚህ ጋር እንደዛ አይደለም፣ አልዘባርቅም። ባጭሩ አዳም አንድ ወንድና አንድ ሴት ሁለት ወንድና እንደዚህ ነገር አለ። አዳም መዓት ወንዶች መዓት ሴቶች ነው የወለደው ወዳጅ። ዘፍጥረት 5 ከቁጥር 1 እስከ 5 ምናምን ነው። ብዙ ወንዶች ሴቶች ነው የወለደው። ቃየልና አቤል ብቻ ያለው መስሏችሁ ነው? ቃየልና አቤል የተነሱበት ምክንያት ለመጀመሪያ ጊዜ ሞት በዓለም ላይ የተከሰተበትን ነገር መግለጽ ስለተፈለገ። እንዴት ነው ሞት እንዴት ተጀመረ? ሞት በአዳም ገባ። ተግባራዊ ነገሩ ደግሞ መጀመሪያ ማን ላይ አፕላይ ተደረገ? በስጋ ሞት የሚባለው ማለት ነው። ከአዳም ብዙ ልጆች ውስጥ ሁለቱ ልጆች በፈጸሙት ታሪክ ሞት የሚባለው ነገር ወደ ሰው ቤት ገባ ለመጀመሪያ። ስለዚህ ከነዛ ሁሉ ልጆቹ ሁለቱ ለታሪኩ አስፈላጊ ስለሆኑ የተገዳደሉትም እነሱ ስለሆኑ ተነስተዋል። በተረፈ አዳም ብዙ ወንዶች ብዙ ሴቶች ልጆች ነው የወለደው። የምንም የሚስት እጥረት የለም። ከነዛ ሁሉ እህቶቹ አንዱን ያገባል ማለት ነው። ለእሱ ለብዙ ሺህ ዓመትም ባይዘው ሰው ቤተሰቡን እህቱን ያጎቱን ልጅ ምናምን ነው እያገቡ ይኖሩ። እንደውም ከሌላ አይጋቡም ነበር። ትንሽ በሙሴ ጊዜ ሲመጣ ከቅርብ ሰው እንዳይጋቡ ድንጋጌ ተደነገገ። ግን ተደንግቆ ከቤተሰብ ነበር ብዙዎቹም ያገቡ። ኢየሱስ በስላሴ አካል ውስጥ አባት አይደለም። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ ሰላም አለቃ ተብሎ ይጠራል። አየህ፣ የተወለደው ሕፃን ነው። ግን ይህ ሕፃን እንደምታስቡት እንደኛ በቀደም የተፈጠረ በቀደም የመጣ እኛ እንግዲህ አስብ፣ በዘላለም ውስጥ የለንም፣ በእግዚአብሔር ሐሳብ ውስጥ እንጂ አልነበርንም። በአካል በማንነት የለን። ግን ይህ ሕፃን ሕፃን ነው የተወለደው። ሰፈር ውስጥ ተወልዷል። ምንድነው ጠያቂዎችም ሄደው እየጠየቁ ነው፣ ሰጋጁም ሄደው እየሰገደ ሕፃን ተወልዷል። ይህ ሕፃን ግን እንደኛ ፍጡር አይደለም። እንደኛ ያልነበረና አሁን የተፈጠረ አይደለም። የዘላለም አባት ምንድን ነው የምትረዱት? አሁን በዚህ በስላሴ አካል ውስጥ ያለ አባትነት ጋር ምንም ግንኙነት የለም። ይሄኛው ከሕፃኑ ጋር የተገናኘ ነው። እንደኛ ሕፃን ይመስላል፣ ግን ነገርየው እንዲህ አይደለም። the father of eternity ነው። በአጭሩ ዘላለም ራሱ መገኛው ከዚህ ሕፃን ነው። እኛ ስናየው ሕፃን ነው፣ እናትየው አቅፎታል፣ እንደኛ እንዳይመስለን። የዘላለም ራሱ ዘላለም መቼስ መጀመሪያ የለውም እንጂ የዘላለም ጀማሪው፣ የዘላለም መገኛው፣ የዘላለም ፈጣሪ፣ የዘላለም አባት እንጂ ድንገት የሆነ ቀን ላይ የሆነ ጊዜ ላይ ዘመን ቆጥሮ እንደኛ ያልነበረ ከዛ የተፈጠረ አይደለም። ከመጀመሪያም በዘላለም ውስጥ የነበረ ማለት ነው ወዳጅ። ከሕፃኑ ጋር ተነጻጽሮ የተነገረ እንጂ በስላሴ አካል ውስጥ ካለ የሥራ ድርሻ ጋር ምንም ግንኙነት